ዲና አባዬ ዳጣን ከሰላም ነው የወለድካት። ዳጣ ብቻ አይደለችም፣ ሰላም አሁን የወለደችው የራሱ ልጅ ነው። ማዬ የራሱ ልጅ ነው። አቢጌል አይሆንም። ቆይ ግን ሰላም ከማን ነው የወለደችው? እኔ ትምህርቴ እንደጨረስኩ አግብቼ በቃ ተረጋግቼ ነው ህይወቴን መቀጠል የምፈልገው። እኔ አፍቅር ያለው ወይም ፍቅር ይዞኛል ብዬ ማውራት አልፈልግም። እናታን ወይ ኤቢ ገዛኸኝ እውነት አላንጠለጠልኩም። አሁን የምትኖረው ህይወት ህልም ቢሆን ምን ማረጋገጫ አለ? አንድ ቀን ከእንቅልፍ ስትነቃ እየኖርኩ ያለው ነገር ህልም ሊሆን ይችላል። እንጃ አልገባኝም። ልጠጣ? በደንብ ጠጣ። ናታን ይቺ ልጅ ደህና አትመስለኝም። ማነች? ኤቢ ናታ። ምን አድርጋ? የጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው ናታን? አሁን በዚህ ጉዳይ ይቀለዳል? በልቅስ አሁን ሄድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ እስካሁንማ ሁሉ ነገር ፈጣጥሞ ነው። አረ እንደው ሆድና ወገብ ዛላውን ብለህ እንደው እንደብድ ውሻ አስወጣልኝ አንተ። እንደው ይሄ ልጅ ግን እንደ ቁንጫ እንደ የናቀን ግን እንዴት ንቀቱ ደግሞ እንደ ወገቡን በለውማ እንደ መንደር ውሻ እኔ ገዛ ኤቢዬ ግን ደህና ነሽ? ደህና አይደለሁም። ዝም ብለህ ጠጣ። እሺ እጠጣለሁ። ኤቢ ወድሽኝ ነው እንዴ? በጣም አትይኝም በፍቅር እብድ ብዬ እና እንተኛ። ምንድን ነው ያልከው? ማለቴ ደክሞሻል ተኝ። እኔ ኤቢ የሰከርኩ መስሎ ነው? ትሰማኛለህ? ይሄን የምጠጣው አባዬ አንተን ናታንን እማዬ ሁላችሁንም በራሳ ብዬ ነው። ይገባሃል እኮ በቃ እንተኛና ሁላችንም ትረሽናለሽ። አትንካኝ። ትሰማኛለህ? አይደለም እግሬን ልብሴን እንኳን ብትነካኝ ከዚህ ክፍል በህይወት አትወጣም። እሺ ጅል። እሺ ግን አባትሽ ቢመጣብንስ? ከፈራ ውጣ። ትሰማኛለህ? እኔ አንተን አልወድህም። እኔ በጣም ራስ ወዳድ ሰው ነኝ። በዚህ ምድር ላይ አንድ ሞዶ ሰው አለ። እሱም ናታን ይባላል። ሁሌ ናታን ናታን። አንተ እዚህ ምን እየሰራ ነው? ራሷን አትግባ ያለችኝ። ምንድን ነው ያጠጣሃት? ጭራሽ ቤት ድረስ መጠጥ ይዘህ መምጣት ጀመርክ? አሁን ቀጥ ብለህ ውጣ። እንዳትወጣ አርጁን። አያገባም። እሺ ናታን። አንቺ ነሽ ና ብለሽ ያስገባሽው ኤቢ? አዎ እኔ ነኝ።
ለምን ኤቢ? ቆይ አባዬ ቢያይሽስ? ምን እያደረግሽ ነው? ጭራሽ ቤት ድረስ መጠጣት ጀመርሽ? አያገባቸው። ጤነኛ ነሽ ግን? ኤቢ ሰክረሻል። አንተን አውጣ። አንተ ራስህ ውጣ ናታን፣ አያገባህም። አባዬስ እማዬስ? ቆይ ይሄን ነገር እያደረግሽ ምን ሊያደርጉሽ እንደሚችሉ ማሰብ ይከብድሻል? አባዬ እኔን እንደዚህ ማለት ሞራል የለውም። ያው እማዬ ብትቆጣም ችግር የለውም። አርጁን ናውጣ። ገዚ አርጁንን ከዚህ ቤት አስወጣው። ምን ነው ቀንተ ነው? አንተ እኮ እኔ በሞት ምንም አይመስልም። ቀንተ ነው እንዴ? አዎ ቀንተ ነው። አንተ ሰውዬ ቅድም ግባ እያለች እያየክ እንዴት ዝም ትላለህ? አሁን ውጣ ተባልካ በቃ ውጣ። አንተ ነህ አይደል ናታንን የጠራኸው? ውጪ አገኝሃለሁ። አረ እያስፈራራኸኝ ነው እንዴ? እንደውም ጠብሽቶኝ ነበር። ከግንዱ ሁሉ ግጠም እያለኝ ነበር። እሰይ በላ እንግዲህ ይዋጣልኝ። ስማ ከዚህ ግቢ ውጪ ላግኝክ አልለቅህም። እሺ የምን ቀጠሮ ነው? እንቅጠም ብለሃል። እንቅጠም። ቀጠሮ ይዞ ግጥም የለም። ምን ልታረግ ከፈለክ አሁን እንቅጠም። ባዶ እጄን ነኝ ካልክ ዱላ እስከምታገኝ ይታገሳል። ዱላ አልፈልግም። እሺ ልብ ካለክ እንደ ወንድ በቦክስ ይዋጣል። አልፈልግም። ለምን አትፈልግም? ወደህ የምትፈልግ ስማ፣ አሁን ሰባብሬ ታልጥለህ ዱላን ፈልግና ግጠመኝ። ና ፋራ እንደ ወንድ ነህ ድጋሚ ይችን ደጀ ደቀደካት። እንደው እኔ ገዛኸኝ አይደለሁ። ክርክር እንዴት ወዝ ተጣበቀ እዚህ። ኤቢ ምን እያደረግሽ ነው? ለሚያዝንህልኝ ነው። አቁሚ እባክሽ። ቆይ አንቺ ከመቼ ጀምሮ ነው መጠጣት የጀመርሽው? በጣም ደስ ይላል። ናንዱ ናንጠጣ። ቺርስ። ቆይ ምን ልሁን ብለሽ ነው የምትጠጪው? ለምንድን? ምን ጎደለብሽ? ዝም ብለህ ጠጣ። ባልጠጣም መጠጥ ምን እንደሚያደርግ አውቃለሁ። ኤቢ በጣም እየተበላሸሽ ነው። ቆይ ምን እያደረግሽ ነው? ምንድን ነው የምትሰሪው? ምን ጎሎብሽ ነው? ምን ጎደለብሽ? ምን እንደጎደለብኝ ልንገርህ። ትሰማኛለህ? አንተ የሰው ስሜት አይገባህም ወይ? ትሰማኛለህ ናታን? እኔ በአንተ እየተሰቃየሁ ነው። ቆይ ምን አይነት ሰው ነክ? እንዴት ነው የማይገባህ? ምን አይነት ደደብ ነክ? ኤቢ እባክሽ ተረጋጊ እባክሽ። ስንት ዓመት ሙሉ ነው የማይገባ? አንተ እንዴት ነው የኔ ስቃይ የማይታይ? እንዴት ነው የማይገባ? ቆይ አንተ ምን አይነት ሰው ነክ? ናታን በቃ ከየት ይውጣልኝ? አረ ኤቢ አትጥራ ስሜን። ናታን ውጣልኝ። ኦኬ ውጣልኝ።
ደሬ ቢሮ በጣም ነው የሚያምረው። እኔ የምልህ ቆይ ማርቲ ግን ሾፒንግ ወጣ በዛው ሰው ልታገኝ ትሄዳለች እንዴ? ሰው ጋር አይደለም ሄደችው፣ ሰላም ጋር ሄደችው። ቆይ ታዲያ እንዴት ከኔ ጋር አብረን እንሄዳለን አለችኝም? በእርግጥ ያው ከአንተ ጋር እንዳወራ ፈልጋ ይሆናል። እኔና አንቺ እኮ የምናወራው ነገር የለም፣ አውርተን ጨርሰናል። ይቅርታ አድርግልኝና ደረጀ፣ ቆይ ግን ሰላም ከማን ነው የወለደችው? ይሄንን ለምን እኔን ጠይቅኛለሽ? ከማርታ ጋር ሄደሽ ሰላምን ራሷን አትጠይቃትም ነበር? ማርቲ እኮ ያው ሁለታችሁም ባልና ሚስት ናችሁ ብዬ ነው። እሷም እህቴ ናት፣ አንተ ደግሞ የእህቴ ባል ነህ። ልንገርክ ብዬ ነው። አትንገሪኝ፣ አልፈልግም። ሲጀመር ነግሬያለሁ ብላኛለች። ማርቲ እኮ የሰላምን ልጅ አባት የፈለገች ነው። ታዲያ ትፈልጋ? ለዛ ነው ሄደችው። አባቱ ነው ብላ የጠረጠረችውንና የልጁን ዲኤንኤ ለማስመርመር ነው ሄደችው። ጥሩ ነው። አዎ ጥሩ ነው። እሷንም ሰው አማት። ሰራተኛ ስታረግዝ እኮ ያው አባወራ ነው የሚጠረጠረው። በተለይ ደግሞ እንዳንተ ወንድ ልጅ የሌለው ሰው። ማርታ ለደረጀ ነግረዋለሁ ያለችሽ ይሄንን ነው? አዎ የሰላምን ልጅ እንደማስመረምረው ነግሬዋለሁ ብላኛለች። ምን ነው አልነገረችም እንዴ? ቆይ መቼ ነው ወደ ሀገርሽ የምትሄጂው? ደር ማራዘም እችላለሁ። አሁን ደግሞ ከማርቲ ጋር በጣም ደህና ነን። እኔ የምልህ ማርቲ ግን የልጁ አባት እዚሁ አካባቢ ነው ያለው ብላ ታምናለች። ቆይ ለምንድን ነው ዳርዳር መዞሩ ለምን አስፈለገሽ? ቀጥታ አንተን አባቷ አትይኝም? አይ ይሄንን አንተ አታደርግም። በጭራሽ አንተ አታደርገው። ይኸውልሽ እኔ ህፃን ልጅ አይደለሁም፣ ነገር የማይገባው ጅልም አይደለሁም። ይኸውልሽ በየጊዜው እኔን ለማሸማቀቅ የምታደርጊው ንግግር አቁም። የነገርኩሽን አትርሽ። በሰላም ወደ ሀገርሽ ተመለሽ። ችግር የለውም ደሬ። እኔ እኮ ለእናንተ ብዬ ነው። ሰው እኮ እያማችሁ ነው። እስኪ ጥበቃችሁን ጠይቁት። ምን እየተባላችሁ? አውሯ። አንቺ ምን አስጨነቀሽ? በእርግጥ ማርቴ ልጁን ዲኤንኤ ካስመረመረች እናንተም ታርፋላችሁ። ቆይ ግን ሰራተኛዋ ሀሜቱን ፈልጋው ነው? ለነገሩ በአንተ መጠርጠሩ አስደስቷት ይሆናል። እባክሽ አሁን ቢሮ የለቀሽ ውጭ። አንቺን እኮ ነው ቢሮ የለቀሽ ውጭልኝ አልኩሽ። ለካ ስራ ቦታ መጥቼ ረበሽኩ። እሺ ምን አይነት ሰዎች? አተጋፊ እንዴ? ራስሽ እኮ ነሽ ተማር እንዴ? እና የክላስ መሰለህ እንዴ? እሺ ናታን ችግር የለውም። ምጥን አስረብሽው እባክሽ። ኤቢ ስላመማት በቃ ወደ ላይም እንዳትወጡ። ምጥን እንዴ ነው ማለት ነው? ኤቢን አይተናት እንጣ እንዴ? ምን እኔ ስለነገርኩሽ ነው እንዴ? እና ኤቢን እኮ ሞታል። ታዲያ እኮ እኔ ነኝ እኮ አይደል እንዴ ነገርኩሽ? ናታን ኤቢን ግን ምን ሆነ ያመማል? ምጥን ደህና ናት። ደህናማ አይደለችም፣ ሞታል አይደለ? ነኝ አይተናት። ውሃ ቆይ ግን አንቺ ልጅ መች ነው የምትበሲው እንዴ? እና ብረት ድስት ውስጥ ተጥጄ ከዛ ሰዓት ነዶብኝ ከዛ በስዬ ነው። እንደዛ ራሱ አትበሲም ውሃ። እሰይ እሺ እንኳን እሰይ ነኝ ተረበ ውሃ ምን አገባኝ እኔ ተንቀልቅዬ ለነገር እዛ ጠፍጥፋ ስታባርሽ ይገባል። ናታን ወይ ኤቢ ኤቢ ዳጣዬ ቅድም እኮ ከሷ ጋር ስለነበርኩ ነው። በጣም ይቅርታ። አይ
አረፍ እስኪ አረፍ ያስቀምጪ። ይሄ ላንቺ አይሆንም። ታይዋ አረፍ እስኪ ለቀምሰውስ አረፍ ያልኩሽ እኮ በቃ ኤቢ ተኝታለሽ። ነይ እንውጣ። ነይ እንዴ እንዴ አይ አልተኛችም። እሷ እኮ አሟታል እኮ እና ናታን እኮ አሟታል ብሎናል። ግን እኮ ማለት ነው ሰው እኮ የሚታመመው እኮ ሊሞት ሲል እኮ ነው እንዴ። እና ኤቢ ልትሞት ነው እያልሽኝ ነው? ቀስበሳት። አይ ታያት እንውጣ። አንቺ ኤቢ ኤቢ ደህና ነሽ? ኤቢ እሻት ግን ተንቀሳቀሰች። አሁን ሞተችም። እሺ ኤቢ ደህና ነሽ? ኤቢ አንቺ ኤቢ ተነሺ እንዴ ደህና ነሽ ኤቢ? እንዴ ኤቢ ውሃን እኮ ተጫንሻት። ውሃ እኮ ነኝ እንዴ ኤቢ ተነሺ፣ ቶሎ በይ። ውሃ ሰክራለች መሰለኝ። እንዴ ተነሻ ኤቢ አናለች። ኤቢ እንዴ ልጥናንት ቶሎ በይ፣ ግሪን ጎትቺ ቶሎ በይ ግሪን። ኤቢ ተጫንሻት። ኤቢ ልቀቂያት። ዝም ብለሽ እንዴ ምን ሆናለች እሷ? ተነሺ ኤቢ። እንዴ ምንድን ነው አንቺ? እግሬን ብቻ ነው እንዴ የምትጎትቺው? እኔንም ጎትቺኝ እንጂ። እንዴ ኤቢ ውሃን ተጭነሻታል እኮ ተነሽላት እንጂ። ተነሺ እንዴ ምንድን ነው ኤቢ? ተነሺ እንዴ አልጋ መሰልኳት እንዴ? አይዞሽ ውሃ አይዞሽ። እሺ እንዴ ራስሽ እሺ ከፈለግሽ አብኝ ለማለት አታላ ኤቢ ተነሽላት። ተነሺ እንዴ አልጋ መሰልኳት እንዴ? እኔ እኮ ውሃ እኮ ነኝ እንዴ። ምን ሆናለች እሷ? ታስጠያለሽ። እሺ በቃ ነይ እንውጣ። አላለብሳትም ደግሞ ምነው ዳጣ አቆረፍሽኝ እንዴ? የእህቴን ስም ስለጠራ ለምን አኩርፋለሁ? እሺ በጣም ይቅርታ ተሳስቼ ነው። ኧረ ፒስ ጣጣ የለውም። እሺ ደግሞ አሁን እናትሽን አግኝተሻል አይደል? አዎ አገኘኋት። ስለዚህ በቃ የፍቅር ግንኙነታችንን አሁን ይፋ እናድርገው። አንቺም ለአባዬ ተናገሪ፣ እኔም ለአባቴ ልናገር። በቃ እውነቱ ይውጣ። አይ ቆይ ናታ። ለምን? ምክንያቱም እኔ ገና አልተረጋጋሁም። በዛ ላይ ሰላም ያስጨነቀችኝ ነው። አባቴ ገና የኔ ጉዳይ እንዳስጨነቀው ነው። በዚህ ሰዓት ደግሞ እኔ አፍቅሬያለሁ ወይም ፍቅር ይዞኛል ብዬ ማውራት አልፈልግም። ዳጣ ብዙ ጊዜ እኮ ጠበቅን። ደግሞ በመሀል የሚፈጠረው አይታወቅም። ምንድን ነው የሚፈጠረው? ምን ነው ተሳስቴ ስም እንዳጠራ ነው? ምን ዳጣ? አይዞህ ምንም አይፈጠርም። ግን አሁን ለአባዬ መናገር አልፈልግም። ግልጽ ያልሆነ ነገር ለስህተት ይዳረጋል። እኔ ደግሞ ግንኙነት የማበላሸት አልፈልግም። በቃ ቤተሰብ አውቆ በትክክለኛው መስመር ነው መጋባት ያለብን። ደግሞ ቀጣይ ዓመት ተመራቂ ነኝ። አየህ ናታ፣ እኔ ግን አልመረቅም። ገና ትምህርት ቤት አልገባም። ገና ልማር ነው። እኔ ትምህርቴ እንደጨረስኩ አግብቼ በቃ ተረጋግቼ ነው ህይወቴን መቀጠል የምፈልገው። ስለዚህ በቃ ከወዲሁ በትክክለኛው መስመር መጓዝ አለብን። ናታ ትንሽ ጊዜ ስጠኝ። አሁን ይህን ነገር በዚህ ሰዓት ማሰብ አልችልም። አይ ዳጣ፣ ፍቅር እኮ ጨዋታ አይደለም፣ ቀጠሮም አያስፈልገው። ዳጣ በቃ ለቤተሰብ መናገር አለብን። በቃ የእነሱን ትክክለኛ ፍቃድና ምክር እንስማ። ቀረበት ማድረግ ካለብንም እናደርጋለን።
መሰለኝ። ምን ጠጥታ ነው እንዴ? ውሃ ልበልሽ? አልኮል ነው። የታል? ይኸው እዛ ጋር አለ። አዎ ያ እዛ ጋር ያለው። ምን ነው ልትጠጪ ነው? አዎ እንጠጣ። ደግሞ እኮ ማለት ነው አባቢ እኮ ድሮ እኮ ይጠጣ ነው ይዘክር ነበረ። እኛም እንስካል ጠጥተን እንዴ? አይቻልም። እሺ ኤቢ ውሃ እናምጣልሽ? ናታን እንደምትሉት እወድሃለሁ አለቅህም ብለሃለች በሉት። እሺ እንድልሻለን። እሺ እንዴ ውሃ ኤቢ እኮ ሰክራለች እንዴ። እና ናታን እኮ ታች እኮ ነው ያለው ሳሎን። ነኝ ነኝ ናታን ናታን ስማ ናታን እንዳለች ማለት ነው እንዳልኩሽ መታባረረች። አይደለም ይልክ ሰማ እንዳለችክ ማለት ነው እሷ። እንዴ ውሃ እንዳትናገሪ እንጂ። ኧረ እባክሽ እናገራለሁ። ተናገሪ ብለኛለች እኮ እሷ። በቃ እንዳትናገሪ ካለች እንዳትናገሪ። አይ ናታን ችግር የለውም። ውሃ ተናገሪ። ምንድን ነው እኮ ዳጣ እንዳለች ማለት ነው። ዳጣ አይደለም ማን ነበረ ስሟ? አቢጌል አይደለም። እሺ ኤቢ እንዳለች ማለት ነው እወዳለሁ እና መቼም አልተወክም አልለቅም ብላለች። ተቷ ሰክራ ነው። ቆይ ግን አንቺ የሚወራና የማይወራ ነገር አለይም እንዴ? እወዳለሁ ካለች ብላለች። ስታስጠያ አጣላሻቸው። እሺ እና አንቺ ነኝ ልትጠይኝ ነው እንዴ? ተናገሪ ያለችኝ ተናገርኩ በቃ። ምን ነው ክፍሌ መጣሽ? ፈልጌ ነው። እስኪ ቁጭ በል። ችግር የለውም ማይ፣ አውሪ። እዚህ ጋር ነው ይሻላል። አዎ ማይ። ምንድነው ዛሬ የተፈጠረው? ናታን ኤቢ መጠጥ ጠጣች? ቆየት ሄዳችሁ ነበር ወይስ ቤት ድረስ ማን ነው ያመጣላት? አርጁንን አምጣልኝ ብለው ነው ማይ። ሲገባ ራሱ አላየ ነው። ምን እንዴ? ቆይ ከምን ተነስታ? እኔ እንጃ ማይ፣ አላውቅም። ናታን አንድ ልጄ ናት። ውሃ መቼ የሚያውሃ ናት። የዚህ ቤት ትልቁ ተስፋ ኤቢ ናት። ታውቃለህ አይደል? አዎ ማይ ያውቃለሁ። ይኸውልህ እሷን ማጣት አይደለም ሲከፋት ማየት አልፈልግም። እኔ እኮ ማይ በምን ምክንያት መጠጣት እንደፈለገች አልገባኝ። ታውቃለህ ናታን ኤቢ ከቅርብ ጊዜ ወዲህ በጣም እየተረበሸች ነው። ውጭ ሀገር ካልሄድኩ ከዚህ ሀገር ካልወጣሁ እያለች ነው። ምክንያቷ ራሱ እኮ አልነገረችኝ። ይኸውልህ እኔ የማውቀው አንድ ምክንያት ነው። እሱም ደግሞ አንተ ነህ። ልጄ በጣም ጠንካራ ልጅ ናት። እንዲህ በቀላሉ ነገር የምትሰበር አይደለችም። ያሁን መጠጥ እስከ መጠጣት ድረስ በፍጹም አታደርገው። እሺ ማይ፣ ቆይ እኔ ምን ላደርጋት? ናታን ባልወልድህም ልጄ ነህ። ምናልባት ወንድ ልጅ ስለሌለኝ ይሆናል። ኤቢ እንደምትወድ ደግሞ እኔም አንተን በደንብ አድርገን እናውቃለን። እባክህ በቃ እማትወዳት ከሆነ ፊት አትስጣት። የምትወዳት ከሆነ ደግሞ ቅረባት። እንዴ ማይ፣ እኔ እኮ ምንም ብያት አላውቅም። ሰሞኑን አይቻችኋለሁ ናታን። እንደዚህ እየተቃለዳችሁ እየተላፋችሁ እንዴት ትረሳሃለች? ይሄ እኮ አንተን እንድትረሳ እንድትተወህ አያደርጋትም። እሺ በቃ ማይ፣ ይሞክራለሁ። አዎ የኔ ልጅ ኤቢ ከነገሯት በቀላሉ የምትረሳ ሰው አይደለችም። እንኳን ይሄንን በጣም ብዙ ነገሮችን አሳልፋለች። እባክህ በቃ እማትወዳት ከሆነ አትቅረባት። ምንም አይነት ፍንጭ አትስጣት። እሺ ማይ። እሺ በቃ ጨቀጨኩ። ለማንኛውም እራት ቀርቧልና እሺ። እሺ ማይ፣ መጣ። አመሰግናለሁ። ቆይ ማንን ደስ ይበለው ብለሽ ነው እንደዚህ የምትጠጪው? ለምንድን ነው ሰው የምትጨነቂው? ደህና ነኝ አክስቴ።
እኔ መች ደህና ነሽ ያልኩሽ? ቆይ ግን በዚህ ልጅ ምክንያት አይደል የጠጣሽው? አይደለም አክስቴ። ልሼቢ ልጁ በጣም ቆንጆ ልጅ ነው። በዛ ላይ ደግሞ ቁም ነገረኛ፣ እንደገና ደግሞ የሀብታም ልጅ ነው። እስኪ አስቢው ኤቢ፣ ሲመረቅ ቤትና ንብረት ይሰጡታል። በዛ ላይ ደግሞ ቆንጆ ስራም ይሰጡታል። አክስቴ እኔ ገንዘብ አይቸግረኝም፣ እድሜ ለአባቴ። እሱንማ ተቀናቃኝ መጥቶብሻል። እድሜ ለማርታ። እሷ አንቀላፍታ ሀብታችሁን የሚካፈላችሁን ብዙ ልጆች እያስፈለፈለች ነው። አክስቴ እባክሽን ራሴን አሞኛል። በቃ ባጭሩ ሞኝ አትሁኝ። ይሄን የመሰለ ልጅ እስኪያምሽ ድረስ የምትወጁ ልጅ አሳልፈሽ እንዳሰጪ ነገር ይሻለሁ። ቆይ በሱ ምክንያት እንደጠጣው በምን አረጋገጥሽ? አውቃለሁ ውጭ ሀገር ላኩኝ እንዳልሽም ሰምቻለሁ። እንዴ ኤቢ ተሸንፈሻል፣ ደክመሻል። ቆይ ከኋላሽ መታ ስትወስድ ዝም ነው የምትዩ? እንዴ አቢጌል በጣም ፈዘሻል፣ እንደ እናትሽ ጅል ሆነሻል። እንዴ ዌክ አፕ አቢጌል። ማርቲም ነግራኛለች ስትመረቂ ቀለበት እንዲያደርግልሽ ነበር ምኞቷ። ስለዚህ እሷ ምኞትም አሳኪ። የምትወጁ ልጅ አሳልፈሽ ሌላ ሰው ሲወስድብሽ ዝም ብለሽ እጅሽ እንዳሰጪ። እኔ በቃ እንሂድ እራት ደርሷል ብላኛለች። እሺ አክስቴ በቃ እኔ አልቻልኩም። አንቺ ሂጂ፣ ለዛ ልጅ ታመጣልኛለች። ኦኬ እሺ። ትሰማኛለህ? አቻት በሪ ስንቴ ነው የምነግርህ? ደግሞ ለራት ሁሉም ሰው ተሰብስቦ እዚህ በመስኮት ምን ትሰራለህ? ራቴን አምጪልኝ። ኧረ እኔ አንተ ሰራተኛ ነኝ እንዴ? መብላት ከፈለክ ግባና ብላሽ። አንቺ እንዴት ነው የሚያደርግሽ? ቆይ ምንድን ነው የተሰራው ነው ቤት? ደግሞ ለአንተ ቀጭን ሽሮ አንሶ ነው? ምን ቀጭን ሽሮ የሚያንሰኛች? እና ቁርጥ ይሆንልህ፣ ቁርጥ ትበላለህ? ኧረ ቁርጥ ያርግሽ ወዲያ። አትሄድ በእናትነት እየሳሉ ናቸው። ምን ይላል እዚህ? እንደውም አልበላ አፈርሶ አሜን ሁኝ። በአንድ እግሩ ዘው ሞተሽ የጎረቤታችን ልጅ ዘው ባሳመንኩ ይሻለኛል። ኧረ ሂዳ ለዛ ትሄዳለች። ማን ያዘ? ሂድ። እንዲያውም በዚህ 2-3 ቀን ውስጥ ምን የመሰለ ምግብ ባጥር በኩል ታላቀበለች። እኔ ገዛኝ እናቴ ያልወለደች ለምን ራበይ ብለህ ትሰጣለች። የአዲስ አበባ ሰው እንደሆነ ዘይ ነው። አንቺን ለማሳመን ሜዳ ላይ እንትን ልልልሽ። እንዲያውም አንቺ እያየሽ አንቺ እየሰማሽ እወድሃለሁ ስትለኝ ታያለሽ። ዘመድሽ ነኝ ብላ አሳመነት ትስማታለህ። ያንተ ምላስ ቅጠልም ያረግፋል። እንዲያውም አጅቤ አገባታለሁ። ምን ወደ በሯን የምታገባት? ገዛኝ እውነት አላንጠለጠልኩም። እሱንማ እኮ እኔም ነግሬያለሁ። አንቺ ልጅ ሰብሪ እንዳልጥልሽ ሰባራ አባዬ ግን እኔ መቼ ነው ቆይ መሳክረው? እኔ መስከር ፈልጋለሁ አባዬ። ይኸውልሽ ስካር መጥፎ ነገር ነው። ካፍሽ መጥፎ ነገር እንዲወጣ ነው የሚያደርገው። ኧረ አባቢ እኔ አይወጣም፣ ችግር የለውም አባቢ። እኔ መስከር ብቻ ነው የምፈልገው። ቆይ ከሰከርሽ ያ መንገድ ላይ ወድቆ የተኛውን ሰው ያይተሽዋል አይደለም? ልክ እንደሱ ነው ወድቀሽ የምትቀሪው። አይ አባቢ እኔ መንገድ ላይ መውደቅ አልቀርም። እሺ አባቢ እኔ ከወደኩም ማለት ነው ሰከሬ ከወደኩም ልክ እንደ ኤቢ አልጋ ላይ ብቻ ነው የምወድቀው። ሁለተኛ እንደዚህ እንዳልሰማ። አንቺ መጠጣት ያለብሽ ውሃ ነው። ምን ትላለች? ኧረ አባቢ እሺውን ውሃ ስጠጣሽ አሁን ያሰክረኛል? ዋይ አደረግሽኝ እኮ። ኧረ አባቢ ኧረ እባክሽ ውሃቴ አደረግሽኝ እኮ።
እኔ የምልሽ ማርቲ ወይ አልችልም አልመጣም ማለሽ በቃ ወይ ማርቲ አቢጌል በጣም ተሰብራለች እኮ ተባክሽ ምንም አትሆንም ምን ነው ረሳሽው አንቺም እኮ ትሰክሪ ነበር ቢሆንም ለዚህ ሁሉ ነገር ተጠያቂዎች እናንተ ናችሁ ሲጀመር ቤቷ ድረስ የማትፈልገውን ሰው እያመጣችሁ ልጅቷ እንዴት እንደዚህ አትሆን ማርቲ እናንተም እኮ ኃላፊነት አለባችሁ አይደል እንዴ አሜሪካ ቢሆን ይሄኔ ታስራችኋል እባክሽ መዲተይ በቃ አሁን ራሳቱን አጭቅጭቂ እነሱ ተመችቷቸዋል እሷ እዛ በእነሱ ምክንያት ተኝታለች እነሱ ግን እዚህ ጎን ለጎን ቁጭ ብለው ተመችቷቸዋል መዲ ስለፈጠረሽ አፍሽን ይበላሻል ዝም በይ አይ ዶንት ኬር ሲጀመር እዚህ ቤት ያላችሁ ሰዎች በአጠቃላይ ተኝታችኋል ቆይ አቢጌል አልመጣም አለች አዎ አልመጣም ብላለች በሽታዋ እዚህ ነው ያለው መሰለኝ አልመጣም አለች ምን ማለት ነው ይቅርታ ደሬ አንተን አይደለም እሷን ነው አልመጣም ብላለች መምጣት ትችል ነበር ግን አልፈልገችም ለዛ ኧረ እባክሽ እራቱን አቀራርቢው ቀንን የረገጠንን ሰብረን እንጥለዋለን። 7 ትውልድ እናመክነዋለን እንጥለዋለን። አዙረን አንከራተን እግራችን ስር እናንፈራፍረዋለን። የተዘረጋት እናደርገዋለን። ፍቅራቸውን እናርቃለን። ይሁነን በመኝታቸው ወጡነን በእንጀራቸው እንቅፋት ነን በመንገዳቸው እንሄድባቸዋለን እንመጣባቸዋለን አመጣሻለሁ አንበረክክሻለሁ ብዬሽ ለዛ እንዴ ምን ፈለግ? ክፈችልኝማ። ምን ፈልገህ ነው? እግሬን ጋሬጣ ወቅቶኝ ነው። እና እኔ ምን አደርግልሃለሁ? እስኪ ይወጣል አይወጣም ይልይ ብዬ ነው። አንቺ ልተኛበት እባክህ፣ ነገ እሄድልሃለሁ። ዛሬ እንዴት ሆኜ አድሬ ጊዜ ደግሞ አልከፍትልህም። በቃ ኧረ ተይ ለዛ ተይ ግድ የለሽም ክፈችው። ሂድሽ በመስኮት ልግባ እንዴ? በመስኮት ነው እሄድልሃለሁ። በዛ ክፈችው። የት
የታለ ይወጋ አይታይም። ልቤን ነው ቅድም የተሳደብከውን ረስተን የመጣ አሁን ሌላ ነገር አምሮ ነው አይደል? ክፈችው ማግደልሽ ሲጀመር ይሄን ጫማ አርጋ ይወጋ ጋሬጣውን እዚህ ግቢ ከየት መጥቶ ነው የሚወጋ? ስምልሽ ክፈችው ወይ በዚህ ልግባ። ገባትም እሻት ገባት። ተይ ለዘይ ተይ ምን እንደፈለክ እኮ ገብቶኛል። ታዲያ ከገባሽ ለምን አከፍችልኝ? ስለዚህ በሩንም አልከፍትልኝ ግን እጄን መሳም ትችላለህ። እሺ እሱን ስማናኝ ሰራውልት የታባቱ ይልክስክስ ወይኔ ገዛኝ ተዋረድኩኝ። እንደው ይቅር በለኝ አንተ ጨለማ። ይኸውልህ ጋዜ እሱ ከከንፈር አይጠፋም። እንግዲህ ሌባ መስለ ውሻ መስለ ደርሽ ምን ያርግሽ እንደዚህ ጆጭ ምን ሆነሻል አብጌል? አልተሻለሽም አይደለም? ምን ከሃዲ ነው? ይኸው ማርታ አላልኩሽም? አልተሻላትም። አሁንም እያመማት ነው። እያመመሽ ነው አይደለም? ከሃዲ ነው አባዬ። ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። ይኸው እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ልሂድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ አይደለችም፣ ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ ነው። አቢጌል አይሆንም አልኩሽ አቢጌል። አይደለም እማዬ፣ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ፣ ተነሽ። ውጣ አባዬ፣ ተነስ፣ ውጣ። ተነስ አባዬ፣ ውጣ። ተነስ፣ ውጣ፣ ውጣ።